መጽሐፈ ሶፎንያስ ውስጥ ነው የሚገኘው። ትንቢተ ሶፎንያስ ውስጥ ሶፎንያስ ምዕራፍ 2 ቁጥር 3 ነው የማነበው። እንደዚህ ይላል። እኔ በአዲሱ መደበኛ ትርጉም ነው የማነበው። እናንተ እንደዚህ ይላል እግዚአብሔር ቃል። እናንተ የምድር ትሑታን ሁሉ ትእዛዙንም የምትፈጽሙ እግዚአብሔርን እሹ፣ ጽድቅና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። በቁጣው ቀን ይሰውረን ይሆናል። በቁጣው ቀን ትሰወራላችሁ። በቁጣው ቀን ትሰወሩ ይሆናል። ይሰውራችኋል፣ ትሰወራላችሁ፣ ትጠበቃላችሁ፣ ይሰውራችኋል የሚል ነው እና ምንድን ነው የዚህ በመጽሐፍ ውስጥ ምን ተገልጦ ነው? ምን ሆኖ ነው ይህን ሀሳብ ነቢዩ የተናገረው የሚለውን የተወሰኑ ነገሮች ላንሳ። መጽሐፉን ትንቢተ ሶፎንያስ ውስጥ ምዕራፍ 1 ምዕራፍ 3 ምዕራፎች ናሉ። በዚህ መጽሐፍ ውስጥ እንግዲህ እዚህ ቤት ስመጣ አንድ የቴዎሎጂ ስኩል ነው የሚመስል። ለምን ያው ብዙ ተማሪዎች አሉ፣ ብዙ የቅዱሳን መጽሐፍት አጥኚዎች አሉ እና ደስ ብሎኝ ብዙ የእግዚአብሔርን ቃል ማያነብ ሰው መስበክ አስቸጋሪ። ሶፎንያስ ሴት ውስጥ እንዳለ ራሱ ማያክፍሏል። እናንተ በየጊዜው ታጠናላችሁ፣ እግዚአብሔር ደግሞ እግዚአብሔር ይባርካችሁ። ስለዚህ እሱ እናጠናነዛ መጽሐፉ እግዚአብሔር በኃጢአትና በጣዖት አምልኮ በረከሰችው በይሁዳና እንዲሁም በዓለም ሁሉ ላይ ስለሚመጣው አይቀሬ እና አስደንጋጭ የሆነ የእግዚአብሔር የፍርድ አዋጅ የያዘ መጽሐፍ። በዚህ ውስጥ የተገኘች አንድ አረግ ናት። ያቻለባት ለሶስት ላይ ያለች ሌላው መጽሐፍ በጣም አስደንጋጭ ነቢዩ ሲያስተምሩበት ዘመን ወይም ታክስ ባመጣበት ጊዜ አካባቢ ይመስል አንዳንድ ሰዎች የተነሳ የመንፈሳዊ ሕይወታቸው በጣም ይዘቀጣል ማለት በኋላ አንዳንድ ቃላቶች አሉ እዛ ውስጥ ያሉ እነሱ እናያቸዋል እና የእግዚአብሔር ፍርድ ታላቅ የሆነ እግዚአብሔር ቀን የሚል ዋና መጽሐፍ ሀሳብ ታላቁ የእግዚአብሔር ቀን እዛ በቁጣው ቀን ትሰወሩ ይሆናል። በቁጣው ቀን ትሰወሩ ይሆናል። በመጽሐፍ ውስጥ በጣም ብዙ ጊዜ አጠፋለሁ ምዕራፍ 1 ላይ በጣም አጠፋለሁ ይበዛዋል። ለእግዚአብሔር ሕዝብ እጅግ በጣም አደገኛ ከሆኑ ነገሮች ዋናው በእግዚአብሔር ላይ በግልጽ ማመፅ አይደለም። እየሰማችሁ ነው። በእግዚአብሔር ላይ በግልጽ ማመፅ ወይ ኃጢአት መስራት አይደለም። ወደ ስህተት ትምህርትና ሃይማኖት መለወጥ አይደለም። ከሱ የከፋ ነገር አለ ወይ ካላችሁ፣ እሱ የእግዚአብሔር ሰዎች በራሳቸው መርካት፣ በራሳቸው መደሰት፣ በራሳቸው ምንም ነገር አለመፈለግ፣ ይሄ አስከፊ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርትን ሲጀምር በማቴዎስ ወንጌል ምዕራፍ 4 ላይ ግልጽ አድርጎ አስቀምጧል። በመንፈስ ድሆች የሆኑ ብሎ ነው። በጣም የጠገበን ሰው፣ በጣም በብዙ ነገር አውቃለሁ የሚል ሰው፣ በጣም ሀብታም የሆነ ሰው፣ በእግዚአብሔር ላይ እግዚአብሔር ለመሆን የሚያስብ ሰው፣ በራሱ አምሮ እግዚአብሔርን ስሎ የሚያስብ ሰው ለሱ እግዚአብሔር መናገር በጣም ነው። ያውና ዘመንታ ቤተክርስቲያን የትልቁ ተግዳሮቷ እሱ ነው። ወአሴፍ ደህና ነን ሁሉ በቃ እንዴት ነው? ደህና ናችሁ? ደህና ነን። ሁሉ ነገር ጠፍቷል። ህይወት የለም፣ ጸሎት የለም፣ መንፈሳዊ እንቅስቃሴዎች የሉም። በቃ ሁሉ ነገር ተወሰደ። ሴፍ ነን፣ ደህና ነን። ነቢዩ ኤርምያስ በእግዚአብሔር ቤት ውስጥ መጥተው ከንቱ አምልኮ የሚያመልኩ ሰዎችን በዚህ እየመጣችሁ ደህና ነን አትበሉ። ምዕራፍ 7 ቁጥር 10 ላይ ታገኝታላችሁ። እየመጣችሁ ደህና ነን አትበሉ፣ ደህና አይደላችሁ ይላቸዋል። ለምንድን ነው ደህና ያልሆነው ብለው ሲያስቡ እግዚአብሔርን አይደለም የምታመልኩት፣
በእናንተ አናት ውስጥ በአእምሯችሁ ውስጥ ያስቀምጣችሁት ሌላ እግዚአብሔር አለ። የልባችሁ እግዚአብሔር አለ። የራሳችሁ ሀሳብ አለ። ስለዚህ እዚህ የመጣችሁ እሱን አትበሉ ብሎ በጣም ይናገራል። ይህን ስለገባው መሰለኝ ምዕራፍ 10 ላይ እንደዚህ ይላል፣ እግዚአብሔር ሆይ ይለዋል የሰው ሕይወት በራሱ እጅ እንዳልሆነ የሰው ሕይወት በራሱ እጅ እንዳልሆነ አካሄዱ በራሱ አቅንቶ ሊመራ እንደማይችል ያውቃሉ። ሰው ራሱ ሕይወት በሱ እጅ አይደለም፣ በሰው እጅ ነው። በእግዚአብሔር እጅ የሰው ሁሉ ሕይወት በራሱ እንደሚወጣ በራሱ እንደሚገባ በራሱ እንደሚቆም በራሱ ቁጥር 23 ላይ ታገኛላችሁ። እግዚአብሔር ሆይ የሰው ሕይወት በራሱ እጅ አይደለም። ሕይወት በሰው እጅ ወይም በራሳቸው እጅ አይደለም፣ በእግዚአብሔር እጅ ብቻ ነው። ይህን አውቃለሁ። አቃንቶ ሊመራው አይችልም። ቅጣይ ይለውና በመጠኑ ቅጣይ፣ ስምን በሚጠሉ በክፉዎች ውስጥ እንዳልወድቅ በእነሱ ደግሞ እንዳልጠፋ። ምዕራፍ 1 ሶፎንያስ ቁጥር 2 እና ቁጥር 3 ቁጥር 2 ላይ ማንኛውንም ነገር አጠፋለሁ፣ ከምድር ገጽ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይ ወፎችን የባህር ዓሦችን አጠፋለሁ። ሰውንና ከምድር ገጽ በማስወግድበት ጊዜ ክፉዎች የፍርስራሽ ክምር ይሆናሉ ይላል እግዚአብሔር። አሁን እዚህ ውስጥ ይጠፋሉ። አስደንጋጭ ነው። ምዕራፉን ገና ሲጀምሩት እግዚአብሔር ሰውን፣ እንስሳን፣ የሰማይ ወፎችን፣ የባህር ዓሦችን ሁሉን ከምድር ገጽ አጠፋለሁ ይላል እግዚአብሔር። ፍርዱ የኖህ የጥፋት ውሃ የሚያስታውስ ነው። በዛ ወቅት የነበረው የኃጢአት ደሞዝ በፍጥረት ሁሉ ላይ የሚያመጣውን እግዚአብሔር ለማስተዋወቅ የተጠቀመበት ክፍል ነው። በይሁዳና በኢየሩሳሌም ውስጥ የተነገረ ትንቢት አለ። ከ4 ጀምሮ ደግሞ አለፍ ብለን እንየው። በእነዚህ ሰዎች መካከል ነው እናንተ የምድር ትሩፋን፣ እናንተ የምድር ቅሬታዎች፣ እናንተ የምድር ትሑታን በቁጣው ቀን ትሰወራላችሁ የሚለን። ምን እያረጉ ነው እነዚህ ሰዎች? አምልኮ ውስጥ ጀምረዋል። ምዕራፍ 1 ቁጥር 4 ይዩት። እንደዚህ ይላል፣ እጄን በይሁዳ በኢየሩሳሌምም በሚኖሩት ላይ አነሳለሁ፣ የበዓልን ቱርፍ ወይም የበዓል አምልኮን የሚያገለግሉ የቅሬታዎች አሉ በዛው በመቅደስ ውስጥ። ከዚያስ የጣዖታትንና የአመንዝራ ካህናትን ስም ከዚህ ሁሉ ስፍራ አጠፋለሁ። እዚህ ውስጥ ቁጥር 4 ላይ ግልጽ አድርጎ መልእክቱን ይናገራል። 2 አይነት ካህናቶች አሉ የሚያገለግሉ፣ 2 አይነት ክህነትን ተቀብለው ክህነትን የሚያገለግሉ የባዕድ በእነሱ ጥሩ ናቸው። የባዕድ አምልኮ ካህናቶች በቤተ መቅደስ ውስጥ ነበሩ። ሕዝቅኤልን አረ በጣም ይሄ አምልኮ ትክክለኛ አምልኮ አይደለም፣ ከውስጥ የሚሰማው እልልታ፣ ከውስጥ የሚሰማው ድምፅ ጥሩ አይመስለኝም፣ እስቲ ግባና መጋረጃውን ሲያልፈው ግባ። ልክ ሲገባ ተስፋ የተባሉት ለእስራኤል በጣም ምርጥ የተባሉት ካህናቱና ሰባዎቹ የእስራኤል ሽማግሌዎች በአንድ ላይ ተሰብስበው ታሙዙ ለሚባል ለሰማያቱ አማልክት ቁጭ ብሎ ይሰግዳል። አየኸው? በመቅደሱ ውስጥ በስተጀርባ እየተሰራ ያለውን ነገር አያችሁት? ከህይወታችን በስተጀርባ ከህይወታችን ከልባችን ውስጥ ከልባችን መነሻ ሐሳባችንን እና የሚያውቅ እግዚአብሔር አስጨናቂ ነው። 2 አይነት አምላኪዎች አሉ። ደግሞ እዚህ ክፍል ውስጥ 2 አይነት አምላኪዎች አሉ። አንደኛው ቅድም እንዳልኳችሁ ካህናቶቹ 2 አይነት ናቸው። ለባዕድ የሚያገለግሉ ካህናቶች አሉ፣ የበዓል ደግሞ ካህናቶች አሉ። በቃ 2 አይነት ካህናቶች አሉ። እዚህ 2 አይነት ደግሞ አምላኪዎች አሉ። እዚህ ቁጥር 5 ላይ የሰማይ ሰራዊትን ለማምለክ የሚያመልኩት የሰማይ ሰራዊትን በሰገነት ላይ ወጥተው የሚሰግዱ አሉ። ግን ለእግዚአብሔር እየሰገዱ በስሙም ደግሞ እየማሉ በሜልኮምም ደግሞ የሚምሉትን እነዚህ ሰዎች ደግሞ ነው እግዚአብሔር ቅይማቱን የገለጠው።
በእግዚአብሔር ስም ነው የሚምሉት። እግዚአብሔር ያው ጌታን የሚሉ ሐሳቦች ስቴትመንቶች ባይዞ እንዳትሉ ተብሎ ተጽፏል። ግን አመፀኞች ስለሆነ ነው ምንለው እንጂ መሐላችሁ እውነት ከሆነ እውነት ውሸት ከሆነ ውሸት ተብሏል። ግን ያው ልምድ ካጋንንት ይበልጣል። ልምድ መጥፎ ስለሆነ ልምድ በጣም መጥፎ ነገር ነው። ታውቃላችሁ በሰው ህይወት ውስጥ ልምድን የሚያክል ክፉ ነገር የለም። ለውጥ የሚባለውን ነገር ማንም ሰው ለመቀበል ቀላል ነው። ለውጥ ለምን አዲስ ነገር መቀበል ስለሆነ ችግር የለውም። ለውጥን ከባድ የሚያደርገው አሮጌውን ነገር መርሳት ነው። ልምምድ ደግሞ በጣም ከባድ አደገኛ ነገር ነው በህይወታችን ውስጥ። አሁን ዛሬ ከምናረጋት ስርዓት አንዷ ብትጓዱል ትንሽ ቀረ ይላችሁ ይችላል። መባ የለም ሂዱ ብትባሉ ወይ የሆነ ነገር እኔ አላልኩም። ኢያሱ ቢኖር አስፈቀደ ነበር። ሁለት አይነት አምላኪዎች አሉ። የእግዚአብሔርን ስም ነው የሚጠሩት፣ በስሙ ነው የሚመኩት፣ ስሙን ነው የሚጠሩት፣ ለስሙ ነው የሚሰግዱት የሚመስለው። ግን እግዚአብሔር በሚመስል በስተጀርባ ለሌላ ነገር ነው የሚሰግዱት፣ ለሌላ ነገር ነው የሚያመልኩት። በአዲስ ኪዳን ጣዖት የሆነ እንደዚህ ጭፍርር ያለ ነገር ወይ ምናምን እኛ የሰራነው እንጨት ምናምን ላይኖር ይችላል። ግን ልባችን ሁል ጊዜ ዘወትር ጣዖት ተሸክሞ ነው የሚዞረው። ለዛን ዮሐንስ በመልእክቶቹ መጨረሻ ላይ ራሳችሁን ከጣዖታት ጠብቁ፣ እግዚአብሔር መቼም አይጠብቃችሁም፣ እናንተ ናችሁ ራሳችሁን ከጣዖታት የምትጠብቁት ብሎ ሰጥቶ ሄዷል። እዚህ ውስጥ በጣም የሚገርም ሀሳብ ታገኛላችሁ። ለእግዚአብሔር እየሰገዱ በስሙ እየማሉ ግን የሚያመልኩት ሌላ አማልክት ነው። ከዛ ቁጥር 6 ላይ እንደዚህ ነው የሚያደርጉት ይላል። እግዚአብሔርን ከመከተል ወደ ኋላ የሚመለሱትን እግዚአብሔርን የማይፈልጉትን አይፈልጉትም። እግዚአብሔር ለምን ይፈልጉታል? ምን ይሰራላቸዋል? ለምን ምንም አይጠቅምም ብለው ደምድመዋል። የተሳሳተ ስነልቦና አመለካከት ነበራቸው። እግዚአብሔርን የማይፈልጉ ናቸው። እንዲረዳቸው የማይጠይቁ ናቸው። እንዲረዳቸው አይጠይቁትም። እነሱን አጠፋለሁ ይላል። ታዲያ ለምን እስከዛሬ ይሄ ሁሉ ሰው አላጠፋም እንዳትሉኝ። ያው ጥፋት ሁለት አይነት ነው ብዬ አንዳንድ ጊዜ እግዚአብሔር ይቀጣና ሲመልስ እሱ ቅጣት እያለ ያለው በነገራችን ላይ አንዱ ኃጢአት ሰርተው ዲሲፕሊን የሚደረጉት አሉ። ኃጢአት ሳይሰሩ ደግሞ እየተቀጡ የእግዚአብሔርን ዓላማ ለማሟላት የሚሄዱት ሰዎች አሉ። በዚህ ውስጥ ግን የተገኙት ብዙዎቹ ኃጢአት ሰርተው በእግዚአብሔር ላይ አመፀው እግዚአብሔር ላይ አመፀው ቢሆን ጥሩ ነው። ቅድም መግቢያ ላይ እንደተናገርኩት እግዚአብሔር ከናካቴው አያስፈልገንም ነው ያሉት። የሱ ምሪት አያስፈልገንም፣ የሱ ዋና ነገር አያስፈልገንም። ዋይ ምን ይሰራልናል? የእግዚአብሔር ጥቅሙ ምን ይሰራልናል? አንድ ትዝ አለኝ በፊት የሰማሁት ምሳሌ። በዩኒቨርሲቲ ውስጥ እግዚአብሔር አያስፈልገንም ይላል አስተማሪው። አያስፈልገንም ይላል። ሁሉም አያስፈልገንም አዎ ይላሉ። ከዛ ከመካከል አንድ ተማሪ እግዚአብሔር ያስፈልገናል አለ። እንዴት ኤክስፕሌን አድርግ ሲባል ጓንት ታውቃላችሁ አይደል? የግላብ እሱ ሰው ካልሰራበት ግላብ መሆኑ ያቆማል ወይም ምንም ጥቅም የለውም። እኛ በህይወታችን ውስጥ እግዚአብሔር ገብቶ ካልሰራበት በስተቀር እንደ ተራ ጓንት ነን። ስለዚህ በእያንዳንዳችን ህይወት ውስጥ እንመንም አንመንም እግዚአብሔር በግድ ያስፈልገናል። ለምን? ፍጥረቱ ነን፣ ከሱ መንቀሳቀስ አንችልም። ለዛ ነው እያንዳንዱ ሰው ካንተ ውጪ ህይወትና የህይወት ስርዓቱን መምራት አይችልም ይመስለዋል እያመፀ። በሰማይ አምላክ እየማሉ መልሰው ደግሞ በጣዖት አምላክ በሜልኮል ነው የሚያመልኩት። ይሄ ሰለሞን በነበረበት ጊዜ ሰለሞን ነው እንግዲህ ሰጥቷቸው ሄደው። በአንደኛ ነገሥት መጽሐፍ ውስጥ ሰለሞን ልቡ ቀልቡን እስኪስት ድረስ ወደዳቸው ይላል እነዛን አማልክቶች። ከሱም የተነሳ ከመቅደሱ ትንሽ ራቅ ብሎ ራሱ የጣዖት ቤት ሰራላቸው ለአማልክቶቹ። ሰለሞን የሲዶናን ሴት አምላክ አስታሮስን፣
አጸያፊውን ደግሞ ይሄ በጣም አሁን እነዚህ እያመለኩ ያሉት ደግሞ የሞዓብ አማልክት ነው። ሞልክ ምናምን ይባላል በተለያየ መልኩ። የሞዓባውያን አምላክ የሚያመልኩትን ሞልክን ተከተሉ፣ ፍቅሩ ጠናበት ይላል። አቤት ባዕድ አምልኮ! በነገራችን ላይ በጣም ሰው እግዚአብሔርን ከሚወደው በላይ ጣዖት እንደሚወድ ነው ማሳያ ያገኘሁት። ከግብፅ ያመጣውን ወርቅ ይዞ ወጣ ህዝቡ አይደል? ይዞ ወጣና እየተጓዘ እያለ አይ ያ ሙሴ ቀርቷል፣ አምላክ የለንም፣ አላምላክ እስካሁን ቆየን፣ አምላክ ስራልን አሉት። አምላክ ልስራላችሁ? ያው የኔ ግምት ነው። ሰው በገንዘቡ ላይ ስስታምና ስግብግብ እንደሆነ ይታወቃል። ስለዚህ እሺ ወርቃችሁን አምጡ አላቸው። ሰጡት። ሰው አምላክ ለመስራት ለካ ምንም ነገር ያደርጋል። ያለውን ሁሉ ኃይል የጨረሰው የሰው ልጅ ለራሱ አምላክ ለመስራት ነው። ዘፍጥረት ምዕራፍ 11 ማየት ትችላላችሁ። በዛ ኮሚትመንት እግዚአብሔርን ቢፈልጉት፣ በዛ ኮሚትመንት ለእግዚአብሔር ቢገዙ ከዛ በላይ የመሆን እድል ይኖራቸዋልና ወርቃቸውን ሰጡት። አቅልጦ ጣለው። ያው አገኙ የሚፈልጉትን ነገር። እና በጣም በልባችን ውስጥ በጣም መጠየቅ አለብን። በልባችን አእምሮ ውስጥ እኛ ኮንስትራክት ያደረግነው እግዚአብሔር ነው ወይስ በቅዱሳን መጽሐፍ የተገለጠው እግዚአብሔር ነው ያለው? በአእምሮአችን ውስጥ ምናመልከው እግዚአብሔር እያልን ራሱ ባዕድ አምልኮ አፍቃሪዎች ናቸው። የባዕድ አምልኮ ልብስ ደግሞ ይለብሳሉ። ቁጥር 8 እና 9 የሚናገረን እሱ ነው። የባዕድ አምልኮ ልብስን ለብሰው የአረማውያንን ልብስ ለብሰው በቤተ መቅደስ የሚመጡት እንደሱን እንቀጣለን። ከዛ ወደ ቁጥር 10 ይዘላል። ቁጥር 10 ቅጣቱ በሚመጣበት ጊዜ ይላል በተለያዩ አይነት ውስጥ እንደሚመጣ ነው የሚናገረው። በመጀመሪያ አካባቢ በዚህ በአሳ በር፣ በተለያዩ በሁለተኛው የኮረብታው በር እያለ ይገልጸዋል። በሶስተኛው የለቅሶ ድምጾችን በየበሮቻቸው ትሰማላችሁ ይልና ቁጥር 12 በዚያ ዘመን ኢየሩሳሌምን በመብራት እፈትሻታለሁ፣ መረምራታለሁ። በምፈትሻት በምመረምርማት በማበራባቸው በሰው ሁሉ ሕይወት ውስጥ ቅዱስ የሆነውን የኔን ብርሃን በምለቅበት ጊዜ ተንደላቀው የሚኖሩት በዝቃጮቻቸው ላይ ተቀምጠው የወይን ጠጅ እንደ ቀረ የወይን ጠጅ የሆኑትን እነዚህ ሰዎች በዚህ ምክንያት ክፉም ይሁን መልካም ነገር እግዚአብሔር ማድረግ አይችልም የሚሉትን ቸልተኞች። ይሄን ያልኩት እግዚአብሔርን መካድ በቃ የለም ብሎ መካድ ጥሩ ነው። እግዚአብሔርን እያመኑ ግን ቅይጥ እምነት ለሁለቱም አይሆንም። የጠፋ ሰው በአንድ ጊዜ ሊመጣ ይችላል። ቅይጥ የሆነ ሰው ግን በጣም አስቸጋሪ ነው። ከቅይጦ የተነሳ ደግሞ ጥርጣሬ ስኬፕቲዝም የሚባለው ፍልስፍና በነገራችን ላይ መሰረቱ ይሄ እግዚአብሔር ዴይዝምንም ጨምሮ ስነ ፍጥረቱን ፈጥሮ የለም ሄዷል። እሱ መልካምም ክፉም ነገር በምድር ላይ አያረግም። እንደፈለጋችሁ መሆን ትችላላችሁ፣ ፍሪ ናችሁ። የእነዚህ ሰዎች የተዛባ ስነ መለኮት ወይም የተዛባ ስለ እግዚአብሔር ያላቸው መረጃ የተዛባ ነው። ለምን? እግዚአብሔር ከርኅራኄ የተነሳ አልቀጣቸውም። ሁለት አማልክቶች አሉ። ለሁለት አማልክት በቤተ መቅደስ ያመልካሉ። ሁለት ደግሞ አምላኪዎች አሉ። የባዕድ አምላኪዎች ካህናቶች አሉ። ራሱ ካህናቱ ትክክለኛውን የእግዚአብሔርን እውነት ለሰው ማስተማር ሲችሉ ካህናቱ በተሳሳተ መንገድ ባዕድን ቁጭ በሕጋዊ መንገድ በቤተ መቅደስ እያመለኩ እሱንም ታግሷል። ካህናቱን ታግሷል። እሱም ብቻ አይደለም አምላኪዎቹን ራሱ ታግሷል። እንደውም እነሱ ደፈር ብለው ክፉም አያረግም ደግም አያረግም። ለምን? እግዚአብሔርን ከመከተል እነዚህ ሰዎች ተመልሰዋል። መመለስ ብቻ አይደለም እግዚአብሔርንም አይፈልጉትም። ምን ይሰራላቸዋል? በሕይወታቸው ውስጥ አይፈልጉትም። እና እሱ ብቻ ሳይሆን እንዲረዳቸው ራሱ አይጠይቁትም። ምን ይሰራላቸዋል? ከምር ግን የምንፈልገውን ነገር ሁሉ ቢያሳጣን እንፈልገዋለን እኛ እግዚአብሔር ሬሊ ግን በደንብ አስቡበት። እየቤታችሁ እየሄዳችሁ ይሄ እዚህ የምንመልሰው መልስ አይደለም። በሕይወት ዘመናችን ሁሉ የምንመልሰው መልስ ነው። እግዚአብሔር የምንፈልገውን ሁሉ ቢያሳጣን እና አለን የምንላቸውን ነገሮች ሁሉ በቅጽበት ቢያጠፋ እግዚአብሔርን እንደ እግዚአብሔርነቱ አምልከነው እንቀጥላለን ወይስ ያን ያክል እግዚአብሔር ለኛ አስፈላጊ ነው?
የኢትዮጵያ ክርስትና ድህነት የቀደሰው እንትን ነው። ክርስትና ታውቃላችሁ። ድሃ ስለሆነ ሰው ትንሽ ተቀጥጠመም ብሎ ቀስ ብሎ ምናምን ነው የሚሄደው። ልክ ገንዘብ ሲያገኝ ባፍ እንዲህ የሰው አይን ሊያወጣ ነው የደረሰው። በሳንቲም የተፈተነ አይደለም፣ በማጣትም የተፈተነ ነው። በማጣትም በመግኘትም በጣም ብዙ በእርግጥ ብሎ ስክን ብሎ መኖር በጣም አስቸጋሪ ነው። ራሱ እግዚአብሔር በጣም እኔ በጣም በደንብ ጥቂት ዓመታት ነው እንግዲህ እኛም ከሄድ ሊሆን ይችላል። ትውልዱ ገንዘብ ያገኛል፣ ግን ያን ያክል ግን እግዚአብሔር ደግሞ በእነሱ ህይወት ውስጥ አስፈላጊ ነው ወይ አሳሳቢ ነው? እኛም በድህነታችን የምንፈልገው የእሱን ጥቅማ ጥቅም እንጂ ራሱ እግዚአብሔርን አይደለም፣ ወይም እቅዱን አይደለም። ግን ወደድንም ጠላንም በአንድም በሌላ መንገድ እኛ ለእግዚአብሔር ከመጣም በኋላ በአንድ ቀስተኛ እጅ እንደተያዝን በቀስት ውስጥ እንዳለን ፍላጻ ነን። ምክንያቱም በማናቀው መንገድ ለጥጦ ጎትቶ ወስዶ ታርጌቱን ይመታብናል። እውነቱ ይሄ ነው። ብናለቃቀስም ብንጮህም እሱ ለእንዲህ አይነት ድምጾች ዋጋ አይሰጣቸውም። መጽሐፍ ቅዱስ ላይ እንደዚህ አይነት ታሪኮች ብዙ አሉ። መዝሙር 44 ጥቂት አንብብና እመለሳለሁ ወደዚህ ክፍል። መዝሙር 44 ሰቆቃ ነው። የመዝሙር ትምህርት ነው። አምላካችን ሆይ በጆሮአችን ሰምተናል። አባቶቻችን በቀድሞ ዘመንህ እነርሱ በነበሩበት ዘመን ያደረግከውን ነግረውናል። አመፀኞችና ክፉ ባሪያዎችና ላንተ የማይታዘዙ ሆነው ርስት ሰጥተሃቸዋል ነው ባጭሩ። ሕዝብህን ከፍ አድርገህ ወደ መቅደስ አስገብተዋል፣ ወደ ጉያ አስጠግተዋል። አሕዛብን በእጅህ አሳዳ አወጣላቸው። አባቶቻችን ግን ተከልካቸው። ሕዝብህን አሕዛብን ነቃቅለህ እግዚአብሔር ደግሞ ሕዝቡን ነፃ አወጣቸው ይልና ምድሪቱን የወረሱት በሰይፋቸው አልነበረም፣ ድልን የተጎናጸፉት በክንዳቸው አልነበረም። አንተ ወደሃቸዋል፣ አንተን የወደድካቸው። ቀኝ እጅህ ክንድህ የፊትህ ብርሃን እናደረገ፣ ስለዚህ ንጉሴ ነህ ይለዋል። በቃ አሁን በፊት የተደረገው ነገር ሁሉ አንተ ስለወደድክ እናረግ፣ ስለወደድካቸው አደረክላቸው። ግን አሁን አንተ ስለምትወዳቸው ይሄን ሰጥተሃቸዋል። እሺ አንተ ስለምትወዳቸው ሌላ ምን ታረግልናለህ? ቁጥር 17ን ስሙ ይላል። አንተ ረስተህናል ይላል። አንተ በትነህናል፣ አንተ ሰብረህ ጥለህናል ይላል። ለምን? አንተን ሳንረሳ ለኪዳነ ታማኝነትን ሳናጎድል ይሄ ሁሉ ደረሰብን። ልባችን ወደ ኋላ አላልንም፣ እግራችን ከመንገዳችን አልወጣም። አንተ ግን ተኩላዎችን በሚውልበት ቦታ ሰባብረህ ጣልከን፣ በሞት ጥላ ሸፈንከን። የአምላካችን ስም ረስተን ቢሆን ኖሮ ይሄን ያረከው ችግር አልነበረው። እውነት የአምላካችን ስም ረስተን እጃችንን ወደ ባዕድ አምልኮ ዘርግተን ቢሆን ኖሮ ምንም ችግር አልነበረውም። ይሄን ኃጢአት ሰርቶ መቀጣት ብርቅ አይደለም፣ የሚገባን ነገር ነው። እግዚአብሔር ይህንን ማወቅ ይሳነዋልን? ኃጢአት ሰርተን አይደለም እየተቀጣን ያለ ነው። አሁን በምንሄድባቸው መንገዶች ሁሉ ነገሮች ያልተስተካከሉልን፣ ነገሮች የማይቀኑልን ኃጢአት ሰርተን ነው። አረ አይደለም። ስምህን ረስተን ነው። በፍጹም ኪዳንን አፍርሰን ነው። አይደለም። ታዲያስ እግዚአብሔር ይህንን ማወቅ ይሳነዋልን? ይሳነዋል። እሱ ኢየሩሳሌምን በመብራት ሲመረምር በልባችን ውስጥ ያለውን ዝቃጭ ሁሉ ያውቀዋል። እና እንደውም ዘማሪው በኃጢአታችን ዘመናችን ሁሉ የሰራነውን ኃጢአት በፊትህ ገጽ ላይ በፊትህ ብርሃን በቅጽበት ታየዋለህ ይላል። ለሱ ምንም አታብራሩለት። ምን ታብራሩለት አላችሁ? እግዚአብሔር ገና ከማሰባችን በፊት ልናስብ ወይም ቃላት አውጥተን ልንናገር ያልነውን ነገር ሁሉ ቀድሞ ያውቀዋል። ለማን ነው የምናብራራው? እኛ የምናስበውንም ሐሳብ እኛ የምንናገረውም ቃል እኮ ምናልባት ከታደል ወይ ሶስተኛ ወይ ሁለተኛ ነን በዛ ንግግር ውስጥ በማወቅ ውስጥ። ረስተን ቢሆን ኖሮ አይደለም፣ እርሱ በሰው ልብ የተሰወረውን ሁሉ ያውቃል ይልና ቁጥር 22 ይሁን እንጂ ቀኑን ሙሉ ስላንተ ሞትን እንጋፈጣለን፣ እንደሚታረዱ በጎች ተቆጥረናል። በቃ ከቀደ የተነሳ ይናርጋል።
ህይወታችን ትርጉም ባለው መልኩ ወደሱ ከመጣን በኋላ የኛ አይደለም። ትክክለኛ አምላኪዎች የእግዚአብሔር እቅድ ደስታቸው። እንደ ዮናስ መነጫነጭ ትችላላችሁ። ዮናስ በጣም ተነጫናጭ ነው። ያ ሁሉ ህዝብ ይጠፋል ሲባል ለቅል እየጮኸ ቅሌን እንደዚህ ሲንጫጫ ታያላችሁ። ብዙዎቻችን ከቅል ያነሰ ነገር ላይ ነው እግዚአብሔር ላይ ግን ስቲል አምላኪዎች ነን። ህዝብ ይጠፋል ሲል 120 ሺህ ህዝብ ይጠፋል፣ ግራና ቀኙን አያውቅም፣ ይጠፋል። ሂድ ቅሌን ከምታጠፋ ሞት ይሻለኛል። አንዳንድ ነገሮች እኮ የተከለከልናቸው ነገሮች ለምን አትወስደኝም? ሂዳ ምን ችግር አለው ቢልን እንደው ሪሊ ያንን እንደው በጣም ታውቃላችሁ፣ አንደበታችን ላይ በጣም አንደበቴ ያንተን ስም በማነወር ክፉ እንዳይሆን ይልና በሌሊት ወደኔ መጣ አለው ዳዊት። አለ በሌሊት ና መርምረኝ፣ ፈትነኝ፣ እይ በልቤ ውስጥ ያለውን ተመልከት ይልና ፈተንከኝ፣ መረመርከኝ፣ ምንም አላገኘህብኝም ማለት ዳዊት እንደዚህ። እኛ እኮ በነገራችን ላይ አይ ዶንት ኖ ታርጌቱን ለመምታት የመጣ ቀስት ነህ። በቃ ይህ ውስጣችን ያለው አመጽ እስከ መጨረሻው ተደፍቶ ነው የልጁን መልክ አስመስሎ ነው ወደ ቤቱ የሚያስገባን። እና በዚህ አይነት መንገድ ቅሬታ ከሆናችሁ እግዚአብሔር ይባርካችሁ። ካልሆናችሁም ትነጫነጩም እያለቃቀሳችሁ ቢገለኝም እንኳ ስጋዬ በጥርሴ ይዛለሁ ምናምን እያላችሁ እሱ ግን ማገደው እቅዱን ይፈጽምባችኋል። በጣም እቅዱ ላይ ብዙ ወሬ ስታበዙ ማን ነው አለ ስርዓት በዝም ብሎ ትርጉም በሌለው ቃላት እቅዴን የሚያጨልም ይላችኋል። ኢዮብ እንደዛ አይደል? ማላቃቸው ብዙ ነገሮች ለፍልፍ ያለው ያውም ህይወቱ ጥሩ ነው። እኔ ኃጢአት እየሰራችሁ የምትቀጡ ሰዎችን እያልኩ አይደል። ኃጢአት ሰስሩ በእግዚአብሔር ህይወት ውስጥ እያላችሁ የምትሄዱ ሰዎች የምትቀጡ ወደ መስመር እየገባችሁ ያላችሁ ከሆነ ደስ ይበላችሁ። ለናዛም ምህረት ነው፣ ለናንተም ምህረት ነው። ግን ያጥፍቶ ነው። እነዚህ ደግሞ በቃ ምንም እኮ እነዚህ ሰዎች ምንም የለብንም እኮ ምን አረግን ምን ሰርተን ነው እኛን እንዲህ እጁን ያጠነከረብን ነው ያሉት እነዚህ ሰዎች። ምን አርገን ነው ምን ከሰው የተሻለ? አንድ ሰው እንዳለው የሀገሬ ጠንቋይ እኮ ተደብቆ ነው የሚጠነቁለው፣ የሌላው ሀገር ጠንቋይ ፊት ለፊት እየሰራ ምድሪቷ ማትባረከው ጠንቋይ ስለበዛ ነው ይላሉ። ምድርና ሞላው ጠንቋይ አይደል እንዴ? ቻይና ብትሄዱ ምን ስንት በየቤቱ አማልክት አቆሞ ይበላል እህል። የኛ ሌላ ሊሆን ይችላል አላውቅም። የልባችን ክፋት ነው። ከምድር እግዚአብሔርንም ተጠግተን እኮ መከታ አድርገን ነው አንሄድ። በጣም ብዙ አማራጮች ከእግዚአብሔር ይልቅ በጣም ምናቃቸው አሉ የሚባሉ ያላቸው የሚባሉ ነገሮችን ዝም ብለን ብንከባቸውና ብንይዛቸው ብንጠጋቸው ከሱ በላይ። ስለዚህ በጣም የህዝቡ መንፈሳዊ ድንዛዜ በጣም ከባድ ስለሆነ እርዳኝም አይልም፣ ጠብቀኝም አይልም፣ አግዘኝም አይልም፣ ከልለኝም አይልም። እሱም ብቻ አይደለም ተመልሰዋል። ወደ ኋላ መመለሳቸው ብቻ ክፉም አያረግም ደግም አያረግም። ባይዞ አንዳንዱ ቅጣቶች መተው የሚባል ቅጣት ያውኛ ስለማናቀው ነው። ሆሴ ላይ እግዚአብሔርን ስለማታውቁ አንተም ደግሞ ዕውቀትን ጠል ስለሆንክ ትቻችኋለሁ ይልና ሴት ልጆቻችሁና ወንድ ልጆቻችሁ ዝሙትን በፈጸሙ ጊዜ አልቀጣቸውም ይላል። ደስ ሲል አልቀጣም፣ ሰው ክፋት አልቀጣም ሲል የማስተዋል ህዝብ ይገለበጣል ነው የሚለው። ቅጣቱ የራሳችሁ ማስተዋል ላይ ነው ያለው ጣጣ። እግዚአብሔር ቢቀጣችሁ ትመለሳላችሁ፣ ችግር የለውም። እና ብዙ ሰው የተተወ ነው። ይዘምራል፣ አዎ። የባዕድ አምልኮ ውስጥ ሄዶ እዛ ሲዘፍን አድሮ እዚህ ሊዘምር ይችላል፣ አዎ። እዛ ዝሙቱን ፈጽሞ እዚህ ሊሰብክ ይችላል፣ አዎ። ሁሉም ነገር ሊያደርግ ይችላል፣ አዎ። ግን ትክክለኛው ብርሃን በመጣ ጊዜ ግን መቆም ከባድ ነው። የእግዚአብሔር ቀን ይለዋል። እሱ ከባድ ቀን ነው። እሱ ከባድ ቀን ነው። ስጋ ለባሽ ሁሉ በፊቱ መቆም የማይችልበት ቀን ነው። በዛን ጊዜ የሆነው ህዝቡ በመንፈሳዊ ድንዛዜ
በጣም በልባቸው ውስጥ እግዚአብሔር መልካም ክፉ ማያደርግም ብለው በትዕቢትና በግዴለሽነት እየተመሩ ቸልተኞች ስለሆኑ ግዴለሾች ስለሆኑ ዝም ነው ያላቸው። ይሁዳ እግዚአብሔር አይገስጽም። ፍርዱ ስለዘገየ እግዚአብሔር ለምንም ነገር ግድ አይለው፣ ግድ የለሽ ነው ራሱ እግዚአብሔር ባለ ጀመሩ። አይ ምናልባት እኛ ግድ የለሾች ሆነን እንዳይሆን ታውቃላችሁ። ግድ የለሽ የሆነ ሰው እግዚአብሔር አለ ብትሉትም አይገርመውም፣ እግዚአብሔር የለም ብትሉትም አይገርመውም። ኃጢአትን በመስራት እና ለኃጢአት ያለውን ዋጋ አይሰጥም። በጣም ሲምፕል አድርጎ ነው የሚኖረው። ኃጢአት በጣም ኖርማል ነው ለሱ። በዘመኒቷ ቤተክርስቲያን እኮ ያለው ተግዳሮት ይሄ ነው። ሰዎች የፈለጉትን ነገር አድርገው በመስካም በቃ ማለት ምናልባት መስከር የሚተውት መድረክ ላይ ሊወጡ ጥቂት ደቂቃዎች ሲቀራቸው እና ህዝቡም የሚፈልገው ደግሞ የልቡን ፍላጎት ነው። የልብ ፍላጎት ደግሞ ብዙ መዘጋጀት አይጠይቅም። የእናንተ ምኞት ለማውራት እኔ የምመኘዋለሁ፣ እናንተም ትመኛላችሁ። ኮሙኒኬት ለማድረግ ቀላል ነው። እሱም ችግር አለ። እግዚአብሔር ይባርካል ሲባል አሜን ይላል። ያውቀውት ነው ወይ ይላል። በረከት እኮ ጠቃሚ ነው ማለት ለሌላ ሰው አሳልፎ ይሰጣል። ለሌላ ሰው በረከት እንድትሆን ይሰጣል። ሀብትን ለሌላ ሰው ይሰጥባል ምናምን እሱ እኮ ነው። በዛ በኢየሱስ ትርጓሜ በኢየሱስ ኮንቴክስት እኮ እሱ ነው በረከት። መሰብሰብ አይደለም በረከት። በአዲስ ኪዳን እኮ መበተን እኮ ነው። ህይወት ካለ ይበተናል። ኑሮ ካለ ለዛ ነው ከብርሃን አማኞች እኮ የተዘረዘሩት እኮ እነዚህ ሰዎች ግራ ገባቸው። ሲመጡ ትንሽ አንደርስታንድ አላደረጉትም። ንብረቶቻቸው ተወረሱባቸው፣ ቤቶቻቸው ፈለሱባቸው፣ ሁሉ ነገር ሲሄድባቸው እንደ በደስታ ተቀበላችሁት። ከፊት አንድ ትልቅ ደስታ ስለተቀመጠ እሱን አይታችሁ በደስታ ተቀበላችሁ ይላችኋል። ምን አይነት ደስታ? በፊቱ ስላለው ደስታ የመስቀል ትዕግስት ታግሶ ሄደ ስላለ እነሱም እንደዛ በቃ ቆጠሩ እንዳምላካቸው እና ልባቸው እንዳይወርድ ደግሞ የእናንተ ብቻ አይደለም እንደ ልዩ ነገር እንዳትቆጥሩት። ከመጀመሪያው ጀምሮ ሲሰራ ይሄ እምነት የሚባለው ነገር ማግኛም ማጫም ነው። አመኑ፣ ሞቱ፣ አመኑ፣ በመስቀል ተሰነጠቁ፣ በሾክ ተወጉ። እነዚህ ነገሮች እንደ እምነት አንቆጥራቸው። ማጣትን ለምንድን ነው እንደ እምነት ማንቆጥረው? ታማኝ ሆነ አላደክም ከስራ እሱን እንደ እምነት ለምን አትቆጥረው? በተገቢው መንገድ ነግደ መንግስት ብዙ ጫና በሌቦች ጫና አመጥቶ ንብረትን ስታጣ እንደ እምነት ለምን አንቆጥረው? ንጽህናችንን አጉልለን ልናገኛቸው የምንችላቸው ጥቅሞችን ስናጣ እንደ እምነት ለምን አንቆጥረው? ይሄ ነው እምነት። አንዳንድ የፕሮስፔሪቲ አስተማሪዎች ያው ብዙ አእምሯቸውን ስለማይጠቀሙ እንጂ ያው መጽሐፉንም አያውቁትም፣ ዝም ብለው ነው የሚጠቅሱትና የእምነት መንፈስ አለ ይላል። እሺ አመንኩ፣ ተናገርኩ፣ በዚሁም እምነት እናገራል ይላል ነው። ዳዊት የሚለውን ስሙ ይድና አመንኩኝ፣ ስለዚህ ተናገርኩኝ፣ በተናገርኩት ምክንያት ደግሞ ተቸገርኩኝ ነው የሚለው። በመናገሬ አምኜ በመናገር ተሰቃየው ነው የሚለው እንጂ ለመቀሚያ አይሆንም። ህይወት ለመስጫ በዛው ባንዱ እምነት የውስጥ ሰውነታችን ቢጠፋም የውጭ ሰውነታችን እየተላላጠ ቢሄድም ውስጥ ሰውነታችን ጠንክሯል። ያ የምናየው ነገር ጊዜያዊ ነው፣ ያኛው ሰማያዊ ነው፣ ያ ዘላለማዊ ነው፣ ያ ማይታይ ነው የሚል ነው ቴክስቱ። በሁሉ ብንንከታከት፣ በሁሉ ብንጎዳ፣ በሁሉ ብንሰደድ ነው የሚለው እምነት። እሱ ነው ሰው ሰራሽ እምነትን ለማውራት ንጹህ መሆን አይጠበቅበትም። ካህኑ ራሱ ንጽህናን እግዚአብሔር ነው የሚፈልገው። አጋንንት ንጽህና አይፈልግም። እና በሀብታቸው ላይ ተዘርፍጠው ይላል ቁጥር 13 ሀብታቸው ላይ ተቀምጠው እንደዚህ የሚሉትን ሀብታቸው ይዘረፋል፣ ቤታቸው ይፈራርሳል፣ ቤታቸው ይሰራሉ፣ ነገር ግን አይኖሩበትም። ወይን ጠጅ ተክላሉ፣ አይጠጡትም። ቁጥር 13 በጣም በርካታ ሰው አይታችሁት ከሆነ ኖሮ በማረፊያው ነው እየሞተ ያለው። አሁን ዝም ብላችሁ ነግዶ ቤት ሰርቶ መኪና ገዝቶ አሁን ደግሞ ሲል ሁለት ኪሳራ ነው ባይዘ
በዚህም ሲሰቃይ ኖሯል። በዛ ነው በሀብትና በምቾታቸው የታመኑት ነጋዴዎች፣ ባለጠጎች ምናምን ፍርድ ይጠብቃቸዋል። የፍርዱ ውጤት የሰሩት ቤቶች ባዶ ይቀራሉ። እኛ በነገራችን ላይ በጣም በዓለማዊ ነገር እንኳን ማንማር ስለሆነን እንጂ በጣም በርካታ መንግስታት እኮ መተው ሄደዋል። በጣም ብዙ ቆዳቸው የጠበባቸው ሰዎች እኮ በምድሪቷ ላይ ነበሩ። አንተ አንድ መለኪያ ትጠጣለህ፣ እኔ ሙሉ ውስኪ ደግሞ እየሰበርኩኝ እያሉ የሚወዳደሩ እኮ ነበሩ ብዙ እኮ። እነሱም ሄዱ አለፉ። መጥበቃ ሁሉ ጊዜ የአእምሯችን የተሰራው እንዳያስተዋውል ተደርጎ በኃጢአት ተመቷል። ስለዚህ ቅድም አቢጊያ ያነበበችው የጴጥሮስን ደብዳቤ ደግመ ብናገር ችግር። አዎ ታውቁታላችሁ። አዎ የምታውቁት ነገር ግን ስለምትረሱ ነው የምንለፈልፈው በየሳምንቱ። በቃ ስቆሩ ይረሳ። በጣም ነው የምንረሳው። ኃጢአት የት ድረስ ምናችን እንደበከልን እንኳን እናውቀው። ርዕሱን ልትረሱ ትችላል። በቁጣው ቀን እግዚአብሔር ይሰውራችኋል የሚለውን ርዕስ ትረሱ ትችላለች። ሀብትን፣ ስልጣንን፣ ምቾትን በእግዚአብሔር ቁጣ ፊት ማንኛችንም ሊቆም አይችልም። አለን የምንላቸው ነገሮች ሁሉ በሱ ፊት የሉ። አስፈሪው የእግዚአብሔር ቁጣ እዚህ ውስጥ ብዙ አልዘረዝርም። ፈጣን ነው ግን ቁጥሩን ላንብብላችሁ። ታላቅ ነው። የእግዚአብሔር ቁጣ ቅርብ ነው፣ ፈጥኗል፣ ይመጣል። በእግዚአብሔር ቀን ለቅሶ የሚሰማው መራራ ነው። በዚያን ጦረኛው ምርር ብሎ ይጮሃል። ያ ቀን የመዓት ቀን፣ የመከራ የጭጋግ ቀን፣ የሁከት ቀን፣ የጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ። ያ ቀን ከባድ ቀን ነው። ያን ቀን እስራኤል አልፈዋለች በምርኩ። እኛ ደግሞ ከታላቁ ቁጣ ልንድን አሁን በክርስቶስ ኢየሱስ ከቁጣው ሸሽተን ለቁጣ ያልተመረጠን በክርስቶስ አምነን እያለን አለን። ለነዚህ ቅሬታዎቹ ቁጣው አያስፈራቸውም። ቁጣው የሚያስፈራቸው ግን በእግዚአብሔር ቤት ውስጥ ነው፣ የእግዚአብሔርም የዓለምም የማንም ያልሆኑት። ይሄ ደግሞ አለው በጣም ብዙ ዳግም ያልተወለደ ሰው ነው ቤተክርስቲያን የምትጮኸው ለማሳደግ፣ ያልወለደችውን ልጆች ለማሳደግ። ልሳን ኮፒ እየተደረገ ነው፣ እንትን ኮፒ እየተደረገ፣ ጸሎት ኮፒ እየተደረገ ነው፣ ስብከት ኮፒ እየተደረገ ነው፣ ምናምን ኮፒ እየተደረገ ነው። በጣም በርካታ ነገሮች ኮፒ እየተደረጉ። ብርቶች ኃያላን ለቅሶ ያበዛሉ። በዚያን ቀን ከባድ ነው፣ እንደ እውር ነው የምንመላለሰው። በዛን ቀን ደማችን በአፈር ላይ ይፈሳል ይላል። ብራቸውም ወርቃቸውም ሊያድናቸው አይችልም። ምክንያቱም የእግዚአብሔር ቀን ከባድ። ኢየሱስ ስለዚህ ቁጣ ተናግሯል በአዲስ ኪዳን እና በጣም ትልቅ ተአምራትና ድንቅ እየሰማች ምንም ምላሽ የማትሰጠውን ያቺ የደነዘዘችውን ከተማ ወዮልሽ ቤተሳይዳ፣ ወዮልሽ ኮራዚዮን ተብላለች። ባንቺ የተደረገው ድንቅና ተአምራት እግዚአብሔርን ለማወቅ በቂ ነው። ከእግዚአብሔር ጋር ለመገናኘት በቂ ነበር። ለእግዚአብሔር ምላሽ ለመስጠት በቂ ነበር። ነገር ግን ስላልመለሽ ባንቺ ላይ የኤልዛቤል አገር ሲዶንና መተው ይፈርዱባቸዋል ይላቸው። ነብዩ 6 ጥንድ ነገሮችን በዚህ ውስጥ አስቀምጧል። የመዓት ቀን ብሏል። ዘርዝሬው ነው የሚሄደው። ብስጭት ብሏል ለእግዚአብሔር ቁጣ የሚያመጣው። የመከራ ቀን ብሏል። የሁከት ቀን። ቤተክርስቲያን መጥቶ ሰዎች በሁከት ነው የሚመለሱት። ልባቸው ውስጥ ምንም ሰላም የለም። የጨለማ ነው፣ የጭጋግ ነው። የእግዚአብሔር መገኘት አስደንጋጭ ነው። በዛን ቀን የሚመጣው ለፍርድ ስለሆነ ተስፋ መቁረጥ ማአት ክርስቲያን ተስፋ አይቆርጥም የተባለው ንግግር አሁን እየተሻረ መሰለኝ። በእርግጥ እሱም ንግግር ነው። ብናምንታም ተስፋ አንቆርጥም ቢባልም ጥሩ ነው ስለሚል ተስፋ ልቆርጦ ትችላላችሁ። ተስፋ ቆርጣችሁ በነፍሳችሁ ዝላችሁ እንዳትወድቁ ስለሚል ተስፋ ይቆረጣል። በጣም እግዚአብሔር የማይሰራባቸው ጊዜያቶች በበዙ ጊዜ እግዚአብሔር የሚሰራ የሚመስልበት ሁኔታ ውስጥ በጣም አስቸጋሪ ነው። ለዛ ነው ሚልኪያስ እኮ ሲጀምር
እኔ በመሰራበት ወቅት እና ጊዜ ይላል። እሱ ካልሰራ መቅደስ ውስጥ ሲሰሩ የነበሩት እንደማን ነበሩ ታዲያ? እሱ በማይሰራበት ጊዜ በፍቃዳቸው የሚሰሩ ሰራተኞች ነበሩ። እነሱ የፍቃድ ሰራተኞች ነበሩ፣ የፍቃድ አምላኪዎች ነበሩ። እና እግዚአብሔርን አይፈሩትም። ለምን? የሚኖር አይመስልም። እመጣለሁ እንዳጣቢ እንደምን ነው መጣ ሲባል በጣም ወንድሞቼ እናቶች፣ ነገሮች እንደዚህ ዝም ብሎ አይቀጥሉም። ዝም ብሎ በዚህ አይነት መንገድ አይቀጥሉም። ግን ለመጥፋት ራሳችንን አናዘጋጅ። በአመጽ ላይ አመጽና እናድርግ። መቼም በክርስቶስ ድነናል ስንል እኮ ለኃጢአት ልዩ መረዳት አግኝተናል ማለት ነው። ኃጢአትን ማንም ሰው ከሚያውቀው ኃጢአት እግዚአብሔር እንደሚያበሳጨው እናውቃለን ማለት እኮ ነው። ራሳችንን ለኃጢአትና ለኃጢአት መሳሪያ አድርገን አናቀርብም ማለታችን መሰለኝ መዳን። ካልሆነማ አዳምን አስወጥቶ ያንን ወርቅ ሰው አዳሜን ያስገባል እንዴ? ዝም ብሎ ጠራርጎ በምን ሰበብ? እንዴት ነው? ከባድ ቀን ነው ይላል። በዚህ ሁኔታ ውስጥ ነው ምዕራፍ 2 ላይ መፍትሄ ይኖረዋል። እግዚአብሔር ሁሉ ጊዜ እግዚአብሔር በኃጢአት ላይ ዝም አይልም። በነገራችን ላይ በጣም ዝም አይልም። ኃጢአትን አለሳልሰው የሚነግሩን ሰባኪዎች ውሸታሞች ስለሆኑ ነው፣ ሸቃጮች ስለሆኑ። ኃጢአት በየትኛው መስፈርት እግዚአብሔርን ያስቆጣዋል። ልጁ ላይ የጨከነው በኃጢአታችን ምክንያት መሰለኝ። ፊቱን ሰወረ፣ ቁጣውን ሁሉ በሱ ጨረሰበት። እሱ ላይ ሁሉን ስለጨረሰ ነው እኛ በሰላም አሁን የምንመላለስ። ግን ከእግዚአብሔር ቤት ጥቂት ከዓለም ጥቂት እያል ለምንኖር ሰዎች አስቸጋሪ ነው። ዝም አይልም እግዚአብሔር። በታሪክ አጋጣሚዎች ትንሽ ጊዜ ብልጽግና አግኝታ ነበረች ከተማ፣ ግን ከባድ የሆነ ምሪት ይሰጣታል። ከዚህ ማስጠንቀቂያ ከዚህ ነገር መፍረስ እና መውጣት የምትችዩ በዚህ ምክንያት ነው ይላል። ምዕራፍ 2 ጥቂት ቁጥሮችን አንብቤ እንጨርሳለን። እናንተ እፍረት የሌላችሁ ሕዝብ ሆይ ይላችኋል ሲጠራችሁ። እፍረት እኮ የላችሁም ደግሞ። በነገራችን ላይ እግዚአብሔር በቅዱሳን መጽሐፍት ውስጥ ሁሌ ስታነቡ ሕዝቤ ካለ ጥሩ የሆነ ኪዳናዊ ትስስር ውስጥ ናቸው ማለት ነው። ይህ ሕዝብ ካለ ትንሽ ያው እየቀላቀለ ነው የሚጠራው ማለት ነው። ስለዚህ አሁን እናንተ እፍረት የሌላችሁ ሕዝብ ሆይ ይላችኋል። እፍረት እኮ የላችሁም ደግሞ። ሁሉ ክፋት አደርጋችሁ በእግዚአብሔር ቤት ውስጥ መጥታችሁ አም ሴፍ አር ሴፍ፣ በጣም ደህና ነን። ህይወት እንዴት ነው ሲባል ደህና ነው። በጣም የምጠላው አንድ ቃል አለ፣ ሁሉ መልካም ነው ማለት። እዚህ ምድር እንዴት ሁሉ መልካም ነው? ህይወት ጥሩ ነው። በተናጠል ጠይቁም፣ በጥቅል ሳይሆን ህይወት ጥሩ ነው። ከፍታ ማለት ዝቅታ ማለት ድካም ማለት፣ ስራ ጥሩ ነው፣ ትንሽ ጥሩ ነው፣ ትንሽ መጥፎ ነው። እንደዛው በግልጽ በድፍኑ ግን በጅምላ ህይወት ደህና ነው ይባል። ህይወት ደህና። ከዛ ውሸት ለምደን ልክ እውነታው ዓለሙ ስንገባ አማራሪ፣ ተንኮለኛ፣ ሸረኛ፣ ሴረኛ፣ ነፍሰ ገዳይ ምናምን ነው። አረ ደህና አይደላችሁም ነው የሚለው መጽሐፉ። እነዛን ሰዎች እየበላችሁ እየጠጣችሁ መኖር ብቻ ሰው አያስብላችሁም። ጥሩ እንስሳ እኮ እንደዚህ ያደርጋል። መብላት፣ መጠጣት፣ ምናምን ማግኘት ምናምን እንስሳ ያደርጋል። በጣም የሚያስጨንቃችሁ ኢንተርናል ነገራችሁን ኤክስተርናል ነገራችሁን እስኪ ቼክ አድርጉት ራሳችሁ። በጣም ጊዜ የምታጠፉበት ፕራይቬት ላይፍ ነው ፐብሊክ ላይፍ ላይ ነው። በጣም ብዙ አሁን የሚዲያ የትዊቲዮ የምናምን ወሬ ነው። ፊቱን፣ እግሩን፣ ጸጉሩን ምን ማይቀርጽ የለም፣ ማሳይ የለም። ጣዖቱ ማያሳይ ነገር የለም። ሁሉን ነገር ማሳየት ይፈልጋል። እኔን ምንድነው አንተ ምን ለምን እንይ እኔ ነኝ ማለት እኔ በቃ በጣም ሁሉ ነገር ራሳችሁን ሰውሩ ነው የሚለው መጽሐፉ። እንደውም እዚህ ምዕራፍ 1 ዘልየው መጥቼ ነው ዝም በሉ ራሳችሁንም ሰውሩ። እፍረት የላችሁም እንዴ? በአንድነት ተሰብሰቡ፣ ተከማቹ። የተወሰነው ጊዜ ሳይደርስ ቀኑ እንደ ገላባ ሳይጠራረጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስባችሁ ተሰብሰቡ። አትበታተኑ። ብትንትን ብሏል። አሁን ፐብሊክ ላይፍ በጣም ነው ያለው። ቸርች ከመሄድ እኮ ለቅሶ ቤት ብሄድ ይሻላል።
የሆነ ቦታ ቤት ደስ ይለዋል። የሆነ ቦታ ቤት ደስ ይለዋል። ቤት ህብረት መሰብሰብ ከቅዱሳን ጋር ህብረት ማድረግ ምናምን ብዙ ደስ የማያሰኘው ሰው እየበዛ ነው። ባይዘ ወደፊት የምህረት በር አለው እግዚአብሔር። አልዘጋውም። ግን የተገለጠ ደግሞ መለኮታዊ መርህ አለ። መሰብሰብ እናንተ ፍረት የሌላችሁ ሼምለስ ኔሽን ናችሁ። በጣም አታፍሩም። ደግሞ እኮ እግዚአብሔር ብለው ለመጥራት አይችሉም። ለምን ጥራኛ ላሉ በቃ እመልስልሃለሁ፣ በመከራ ቀን ጥራኝ እመልስልሃለሁ፣ ደግፍሃለሁ። እስራኤል ከእግዚአብሔር ውጪ ምንም ዋጋ የላትም። ባይዞ እንደ ኔሽን እኛ ደግሞ አለ እግዚአብሔር ምንም ነን። ስፔሻል አለ ክርስቶስ ደግሞ እኛ ምንም ነን። ማንነንና በዚህ ተሰብስበ በምን እንተዋወቃለን? የተዋወቅነው በክርስቶስ አይደል? ከሱ ከሴንተር ውጪ ክርስትና ደግሞ ከሴንተር ውጪ ኖሮ ያውቃልም መኖርም ይችላል። ካቶሊክ ይኸው እየኖረች ነው። ሌሎቹም እየኖሩ ነው፣ ኖረዋል። ዊዛውት ጎስፕል ዊዛውት ክራይስት ሰርቫይቭ ያደርጋል ክርስትና። ምንም ችግር የለው። ስሙ ነው ሃይማኖቱ፣ ምንም ችግር የለው። ህይወቱ ኢንቴንቱ ምናምኑ ግን ላይኖር ይችላል። እፍረት የሌላችሁ ህዝብ ሆይ በአንድነት ተሰብሰቡ፣ ተከማቹ። በሌሎች ትርጉሞች ላይ እንደው የማታፍሩ ህዝቦች ይሄን ሁሉ ብላችሁ አሁን ይሄ ሁሉ ዱሮ እኮ ለመጠየቅ አይደለም ንስሐ ለመግባት ነው። ራሱ እናንተ በጸሎት ታይማችሁ ውስጥ እንኳን ጥያቄ ለእግዚአብሔር የሆነ ነገር አድርግልኝ ለማለት ያደረጋችሁበትን ሁሉ ዘርዝራችሁ ንስሐ ነበር መግባት የነበረባችሁ። እናንተ በዚሁ ተሰብሰቡ፣ ተከማቹ፣ በአንድነት ሁኑ፣ ንስሐ ግቡ እያለ ጥሪ ነው የሚጠራው። ኃጢአት ሰርቶ እንደማያፍር ለአምላኩ ግዴለሽ እንደሆነ ህዝብ በምድር ላይ የሚያሳፍር ነገር የለም። ግዴለሾች ሆነናል። አእምሯችን ውስጥ እመኑኝ እንተማመን፣ ችግር የለውም። እናንተ ሰከን ብላችሁ ለልባችሁ ጠይቁ፣ በጸሎት ቦታችሁን ጠይቁት። ሪሊ ግዴለሽ ነን ወይስ አይደለንም ወይ የሚለውን ጠይቁት በራሳችሁ በአእምሯችሁ ውስጥ። መጠየቅ በጊዜው ቀን ሳለ ማለት ነው። እስትንፋስ ከሄደ በኋላ ምን ጠይቀዋል? ቀን ተሰጥቶናል ቆም ብለን ለማየት መንገዶቻችንን ዝም ብለን መሄድ የለብንም። ቆመን ማየት አለብን። በፊት ምን ኤክስፒሪየንስ የምናደርጋቸው ነገሮች ሁሉ ቢጠፉ ኢትስ ኦኬ፣ ምንም ችግር የለውም። ለምን በቃ ዊ ፊሊንግ ደግሞ መጥፎ ነው አለን እኛ አይነት ገና ነን ምናምን አይነት ነገር ደግሞ መጥፎ ነው። ለመንፈሳዊነት እንቅፋት ትልቁ እሱ ነው። እሱ በጣም ሲሄድ ሞት ይመጣል። ሞት መንፈሳዊ ሙታን ይበዛል በህሊናቸው ውስጥ። ለዛ ነው አንተ የምትተኛ ሞት የሆንክ የሞትክ ክርስቶስ ከሙታን ያስነሳልሃል ንቃ ነው የተባለ። ልትሞት ትችላለህ በመንፈሳዊ ህይወት፣ ግን ቃልህ አማርኛ ምናምን የጭንቅላትህ ምን ጥሩ ሊሆን ይችላል፣ ታወራ ይችላል። ግን ተስፋ ቆርጠ ልሞት ፈልጋለሁ ገመድ እያፈላለክ ሊሆን ይችላል። ቸርች መተግል ልታገለግል ትችላለህ። ግዴለሽ ህይወት ብዙ ሲሆን ጨካኝ ነው የምንሆነው። ለሰው ምንም አንራራ። ርህራሄ የሚባል ነገር እንኳን ለሚጠፉት እንደቀደም እንደጸለያችሁ ላለ ነው ራሱ ግዴለሽ ህይወት በጣም ከባድ። ማን አለ? እግዚአብሔርም የለም፣ ክፉም አያረግም፣ ደግም አያረግም። እርዳንም ብላችሁ አትጠይቁትም። አልተመለሳችሁ ወደ ኋላ ተመልሰን የለም። ሴንተሩ ከሌለ እኮ ምንም የለም። ተሰብሰቡ። ለምን ትሰወሩ ይሆናል ይላል። ሶፎንያስ ማለት በነገራችን ላይ እግዚአብሔር ከቁጣ እግዚአብሔር ከጥፋት እግዚአብሔር ከሱ እና እሱ ካልፈቀደው ነገር ይሰውራል ማለት ነው የስሙ ትርጓሜ። እግዚአብሔር በሕይወታችሁ ይሄን ያርግላችሁ። ትሰወሩ ይሆናል። ፍጹም የሆነ መሰወር። ሕይወታችን በክርስቶስ ኢየሱስ ተሰውሯል ልትሉኝ ትችላላችሁ። አዎ ልክ ነው። ፖዚሽናሊ አዎ፣ ፖቴንሻሊ አዎ። ግን ደግሞ በምድር ያሉ ብልቶቻቸውን ግደሉ ተብሏል። ከተሰወረ እዚህ ምን ያደርጋል? ሆነናል። ክርስትና እየሆንን ነው። ሆነናል፣ እንሆናለን። ሆነናል፣ እንሆን አሁን ሆነናል ላይ ነን ብዙዎቻችን።
በሆነና ላይ በቀብድ አይገባም። ትግል ይፈልጋል ህይወታችን። በጣም ብዙ የተሳሳቱ ዶክትሪኖች ተረጭተዋል በምድሪት ውስጥ። ሆነናል፣ አዎ ሆነናል። ክርስቲያን ነን፣ አዎ ጸድቀናል፣ አዎ የእግዚአብሔር ቁጣ ከኛ ላይ ተነስቷል፣ አዎ በክርስቶስ ቁጣውና፣ አዎ ይሄ ሁሉ አዎ። ግን ለመዘሞት አይደለም፣ ለመስከር አይደለም። ክርስቶስን ለኃጢአት አልተማራችሁትም ነው የሚለው ኤፌሶን። ክርስቶስን ኃጢአት ለመስራት አልተማራችሁትም። በእሱ ዘንድ እንዲህ አይነትም ትምህርት የለም። በእውነት እሱን ከተማራችሁ ግን ትርጉም ባለው መልኩ በአእምሮ መንፈስ ታድሳችሁ የእግዚአብሔርን ቅዱስ ማደሪያ ለመሆን ትሰራላችሁ። ገና ጅምር ቤቶች ነን፣ ተንቀሳቃሽ የጭቃ ቤቶች ነን ብዙዎቻችን። ስለዚህ ስላላለቀን ኃጢአት በጣም ስናበዛ በተገቢው መንገድ ለደሙ ክብር የማይሰጡ ብዙ ቅዱሳኖች አሉ። ንስሐ አይገቡ። ለምን? አንዴ ለዘላለም አይመስለኝም። በአንድነት ተሰብሰቡ፣ መርምሩ። ይሄ አዲስ ኪዳን መልእክት ነው። በነገራችን ብዙ አዲስ ኪዳን ደብዳቤዎች እሱን የሚያወሩት። ለምን? ጊዜው አጣዳፊ ነው። የማትሰበሰቡበት ጊዜ ይኖራል። ከማትሰበሰቡበት ጊዜ እሱ ቀድሞ ሊሰበስባችሁ ይችላል። ኢየሩሳሌም ብዙ ጊዜ የመጎብኛዋን ወራት አላወቀም እያለ ብዙ ጊዜ ቅዱሳን መጻሕፍት ብዙ ጊዜ በዚህ ዙሪያ ተናግረዋል። ጌታ ኢየሱስ በመጣበት ጊዜ ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ አላቸው። እነሱ ገብቷቸዋል። ለእኛ ነው ሩቅ የሆነው ይሄ ነገር። ለምን? በወቅቱ የነበረው አገዛዝ ፖምፔ የሚባለው ንጉሥ እስራኤልን ወሯት እንደ አገር ለመግባት በሚያስብበት ጊዜ ወንድማማቾች ጥሉን ተከትሎ የገባበት ቀን ሰንበት ነው። ደግሞ ሰንበት ብቻ አይደለም፣ ክረምትም ነው። መሸሽ የማይችሉበት ሁኔታ ነበር። ፖምፔ ሲገባ ብዙዎቹን አጥፍቷቸዋል፣ ብዙዎቹን አውድሟቸዋል። ያንን ትልቅ ውድመት፣ ያንን ትልቅ ፍርድ እየጠቀሰ ነው። ምቹ በሆነ ጊዜ ብንመለስ ይሻላል። በነገራችን ላይ አሁን እስትንፋስ አለ፣ አመስግን። አሁን እስትንፋስ አለ፣ ተመለስ። አሁን እስትንፋስ አለ፣ እንውጣ፣ እንመለስ፣ እንግባ። በተገቢው መንገድ ህይወታችንን እንመርምረው። አሁን አለን እስትንፋስ። ከተወሰደ በኋላ አስቸጋሪ ነው። ለዛ ነው እስትንፋስህንና የህይወትህን እስትንፋስ መንገድ አንቆ የያዘውን እግዚአብሔርን ክብር አልሰጠህም እና እንደ ገለባ ጠራርጎ ስለማይሆን ለቁጣ አልጠራንም ይለናል። ከትልቅ ቁጣ ተመልሳችኋል ይላል። ግን በበግ ፊት የተመሰለው ክርስቶስ በበግ ፊት ነው የተመሰለው አይደል? ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ራእይ ምዕራፍ 6 ውስጥ ያ በግ ቅርጹን ቀይሯል። ከበጉ ቁጣ ማን ነው የሚያድነን? ነገስታት፣ ኃይላት፣ አለቆች፣ ስልጣናት፣ ሰው፣ ሀብታም፣ ትንሽ ሁሉም በፊቱ መቆም አይችልም። በፊቱ መቆም የምትችሉት በእርሱ ስትኖሩ ብቻ ነው። በእሱ ስትሆኑ ብቻ ነው። በፍቅሩ ስንኖር ብቻ ነው። ሁሌ በእሱ ስንመላለስ ብቻ ነው። ካልሆነ ምንም ዋራንቲ የለውም። እና እናንተ ይህ ሁሉ ድል የተሰጣችሁ ብሎ ቁጥር 3 እናንተ ቅሬታ አለ መቼም በየዘመናቱ በዚህ ዘመን የምትኖሩ ቅሬታ ካረጋችሁስ ካረገንስ እናንተ የምድር ትሑታን ሁሉ በምድር ላይ ያላችሁ ሁሉ ነው የሚለው። ትእዛዛቱን የምትፈጽሙ እግዚአብሔርን እሹት፣ ጽድቁን ትህትናውን ፈልጉ፣ በቁጣው ቀን ትሰወሩ ይሆናል። በአገሪቱ ውስጥ ባለው ክፋት ጣዖት አምልኮ ያልተበከሉ ቅሬታዎች አሉ። ሁል ጊዜ አሉ። ሁል ጊዜ እስራኤል ሁሉ ይድናል ተብሎ የተጻፈበትን ቦታ ሮሜ ሄዳችሁ ይዩት። ነብዩ የተናገረው ስለ አንድ በግ ነው። በጉ ጆሮዎቹና እግሮቹ ብቻ ነው የቀሩት። ሁሉን አውሬው በልቶታል። ከዛ ቅሬታው ይድናል ማለቱ እንጂ እስራኤል ሁሉ ይድናል። በጉ ተበላ። ከተበላ ምኑ ነው የሚድነው? መሪዎች አሉት። ይህ 3 ጌታ ኢየሱስ የተናገረበት ነገር ነው። እሹ 3 ትእዛዛቶችን ነው በአማኞች ውስጥ ያስቀመጠ። አንድ እግዚአብሔርን እሹት፣ እግዚአብሔርን ፈልጉ፣ እግዚአብሔርን ፈልጉ። እግዚአብሔርን መፈለግ በጣም የአዲስ ኪዳን የብሉይ ኪዳን በዚህ በማቴዎስ ወንጌል 6:33 ላይ ግልጽ አስቀምጦታል። በአዲስ ኪዳን ውስጥ እግዚአብሔርንና የእግዚአብሔርን መንግስትና ጽድቁን ፈልጉ። በጣም በርካቶቻችን ለብዙ ነገር ከእግዚአብሔር ይልቅ
ከእግዚአብሔር የምናገኘውን ቁሳቁስ አይደለም። አሁን ደግሞ በቃ እሱ ኢዝሊ ይገኛል ካለ እግዚአብሔር እርዳታ ማለት ወደ ማለት በጣም እግዚአብሔር ላይ መደገፍ፣ እግዚአብሔር ላይ ጥገኛ መሆን፣ ራስን ባዶ ማድረግ እየቀረ ስለዚህ እግዚአብሔር ፈልጉት። ከምድር መጠጊያ ይልቅ ፊቱን ፈልጉ። ፊቱን ማለት ፕሬዘንሱን፣ ህልውናው ማለት መገኘቱን። እግዚአብሔር የሌለ በሚመስልባችሁ ጊዜ እናንተ እግዚአብሔርን ፈልጉት ይገኝላችኋል። እግዚአብሔር ቀርቦ ሳለ ጥሩት ነው የሚለው። ጥሩት ወደ እናንተ በፕሬዘንሱ ወደ ህልውና ከመጣ በኋላ አንደኛ እዚህ እንደ መርህ የሚያስቀምጠው ትሑታን የአዲስ ኪዳንም የብሉይ ኪዳንም ሐሳብ ነው፣ እግዚአብሔርን መፈለግ። ሁለት ጽድቁን ፈልጉ። ጽድቁን ፈልጉ ባህሪውን ማለት ነው። የእግዚአብሔር መንግስትና ጽድቁን ባህሪውን ማለት ነው። ካራክተሩን ማለት ነው። የሱ የሆኑትን በጎ የሆነውን እግዚአብሔር፣ ፈራጅ የሆነውን እግዚአብሔር የሱን ባህሪያቶች ለመልበስ መሞከር ነው። ከእግዚአብሔር ጋር የሚስማማ ቅንና እውነተኛ ህይወት መለማመድ ነው በህይወታችን ውስጥ። ካልሆነስ የዚህ ተቃራኒ ነው የሚሆንብን ማለት ነው። ስላልፈለጉኝ አልፈለጉኝም፣ አልጠየቁኝም፣ ክፉም መልካምም አያደርግም ብለውኛል፣ እኔን ከመከተል ትተዋል፣ አይፈልጉኝም። የዚህ መጽሐፍ ቅሬታ እኔን አይፈልጉም፣ ከእኔ ውጭ መኖር ይችላሉ ነው። ክፉም ደግም ማድረግ አይችልም፣ ቸልተኛ ነው ብለዋል ነው። ለእናንተ ግን እግዚአብሔርን ፈልጉት፣ ለእናንተ ግን ጽድቁን ፈልጉት። ጢሞቴዎስ ጽድቅና ቅድስና ለመለማመድ ትጉ ይላል። እንግዲህ በአዲስ ኪዳን ክርስቶስ ኢየሱስ በክርስቶስ ኢየሱስ ያገኘ ነው ያ ጽድቅ ተግባራዊ ህይወት አሉ፣ ልምምዶች አሉት። ጽድቁን ፈልጉ። በሶስተኛ ደረጃ ትህትናውን ፈልጉ ይላል። ትሁታን ይልና ትሁትናውን ፈልጉ። ትዕቢተኛ ሰው ጌታ ኢየሱስ የመጀመሪያውን ስብከት ሲሰብክ ገና አፉን የከፈተበት ወደ ተራራ በወጣ ጊዜ ብሎ ማቴዎስ ወንጌል ምዕራፍ 5 ላይ ያስተምር ይሰብክ ነበር ይልና ምዕራፍ 5 ሲጀምር በመንፈስ ድሆች የሆኑ ብፁዓን ናቸው። የመጀመሪያው ንግግሩ ነው። አፉን ከፍቶ አስተማራቸው ይልና በመንፈስ ድሆች የሆኑ ብፁዓን ናቸው። ይሄ ስለ ቁስ አይደለም እያወራል። እግዚአብሔር ሆይ ካንተ ውጪ መኖር እችላለሁ ለሚሉቱ ትዕቢተኞች፣ ትምክተኞች፣ ሀብታሞች ነው የተዘጋጀው ይሄ ፍርድ። ለትሑታን ግን ይሄ አይደለም። ካንተ ውጪ እኔ ምንም መሆን አልችልም፣ ካንተ ውጪ መንቀሳቀስ አልችልም። ከትዕቢት ርቆ አለመጸለይ ባጭሩ፣ በነገራችን ላይ አለመጸለይ ትዕቢት ነው። በደመ ነፍስ ወጥተህ ስለገባህ ቆጥረው ከሆነ እሱ ትዕቢት ነው። በጎነት አይደለም፣ መልካም ነገር አይደለም። እግዚአብሔርን ማመጽ ነው በእግዚአብሔር ላይ በግልጽ። ለምን ሁሉ ጊዜ ጸልዩ፣ ዘወትር አመስግኑ። የክርስቶስ ኢየሱስ ፍቃድ ለእናንተ ይህ ነው። ምን መጸለይ፣ መቼ ሁሉ ጊዜ ምንም አይነት ጸሎት ጸልዩ ብቻ። የሚመለስም ባይመለስም መጸለይ ግን የእግዚአብሔር ፍቃድ። አንድ የእግዚአብሔር ፍቃድ አደርጋለሁ ትእዛዛቱን እፈጽማለሁ የሚል ሰው መጸለይ ያለበት ማለት። ትህትና፣ በፍጹም ትህትና በእግዚአብሔር ፊት መቅረብ። ትህትና ለአዲስ ኪዳን በጣም አማኝ ዋና ነገር ነው። እግዚአብሔር ትሑታንን ይቃወማል አይደል ይላል መጽሐፍ ቅዱስ አይደል? እግዚአብሔር ትሑታንን ይቃወማል ይላል። እግዚአብሔር ትዕቢተኞችን ነው የሚቃወመው። በሱ ተቃውሞ ውስጥ ሆነ ከፍርድ ድናለሁ ብለህ ታስባለህ? አለመጸለይ ባጭር ቋንቋ ትእዛዛቱን አለመፈጸም ስለሆነ ቀላል ብዙ እንደው ሌላ ነገር ለራሳችሁም ጣጣ ይሁን ብቻ እግዚአብሔር ላይ አለመፈለግ፣ እግዚአብሔር ላይ አለመደገፍ፣ እግዚአብሔርን አለመጥራት በጣም ከባድ ነው። ለትሑታን ጸጋን ይሰጣል። ከእግዚአብሔር ጸጋ ውጪ የኖረ የተደበደበ ጭንቅላት ይዞ ነው በቃ ሰው የሚዞረው ማለት ነው። ያንንም ደግሞ በየደቂቃው በቅርጻ ቅርጽ ለጣጥፎ ይሞክራል። ምን ይላል? ይሞክራል። በራስ መርካት አስከፊነቱ በጣም ከባድ አደጋ ነው። ይሄ እዚህ ውስጥ በራስ ረኩ እነዚህ ሰዎች በቃ በጣም አደገኝነቱ የአመለካከት በአንድ ሰው ወይም በቤተ ክርስቲያን ወይም በማህበረሰቡ ሲኖር የሚያስከትሉት መዘዞች አንዱ መንፈሳዊ ሙትነት።
እንቀሳቀሳለህ። ገፋ ቢያደርጉ ግን ፍንግል ነው የምትለው። ረጅም እድሜ ወንበር ላይ ተቀምጠህ ተምረሃል። ራስህን ግን ለመስዋዕትነት አላዘጋጀም። እስቲል አሁንም ለመቀማት ነው። ሕያውነት ስለሚጠፋበት ተቆርጦ ወደ ሌላ ሃይማኖት ይሄዳል። አሁን እኔ ከጴንጤ ሙስሊም ሆንኩኝ ቢለኝ ብዙ መለንገኝ ኦርቶዶክስ ለምን እንትን ባሁን ላይ ሆነ ምን ምን አገባኝ? እኔ ነኝ እንደ የተከልኩት። ይሁዳን የሚያክል ደቀ መዝሙር እኮ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 13 ላይ ቁጭ አድርጎ አስተማራቸው፣ ነገራቸው። ዮሐንስ ይሁዳ ሲወጣ አመጣና ዛፉን እኔ የወይን ግንድ ነኝ፣ አባቴ ገበሬ ነው። በእኔ ያለውን እንዲያጠራ አጥርቶት ደግሞ እንዲያፈራ ብቻ አይደለም ንጹህ ሆኖ ደግሞ እንዲቀጥል ይሰራል። በእኔ ያለውን የማያፈራውን ይቆርጧል። እኔ ላይ ያልተተከለ እናንተ ላይ ያልተተከለ ወዴትስ ብሄድ እናንተ እንዳትሄዱ ነው። ራሴ እንዳለ በቃ የምፈራው ራሴን ነው። እኔ በምድር ላይ ምንም የምፈራው ነገር ራሴን ነው የምፈራው። ለራሳችሁ ስሙ፣ ለራሳችን እንስማ። ሰው እያስቀምጥን በአእምሯችን ውስጥ እና ቦክሳችን ውስጥ ነው። በጣም መንፈሳዊ ድንዛዜ ሞት የተጠናወተው ምድር ሆኗል። ይሄ በመሆኑ ስለሞተ የእግዚአብሔርን ፍርድ ረስቷል። ፍርድ አለ። ፍርድ በእግዚአብሔር ቤት ነው የሚጀምረው ነው የሚለው ጴጥሮስ። ፍርድ ከእግዚአብሔር ቤት ይጀምራል። እግዚአብሔር አንድ ቀን እንደሚፈርድ ይዘነጋል። መንፈሳዊ ሞት ቀላል አይደለም። ይሄ ብቻ አይደለም። በኃጢአት ወጥመድ ለመያዝ ቀላል ነው። እግዚአብሔርን የማይፈልግ ጽድቁን የማይፈልግ ትሁት የማይሆን ሰው እሱን የማያሻ ሌላ ደግሞ የሚያሻው አለ። ቫኪዩም የሚባል የለም። ወይ ባጋንንት ትያዛለህ ወይ በእግዚአብሔር ትያዛለህ። መካከል የሚባል ነገር አይኖርም። እግዚአብሔርን ካልፈለግ ቁስ ትፈልጋለህ። ቁስ ስትፈልግ ደግሞ ጌታ ነው ማለት ነው። በቃ ባጭሩ ምንም እንትን የለውም። ፊዚክስ ነገር ምናምን ካልኩሌሽን ምና የለውም። ግልጽ ነው። ለሚታዘዝ ሰው ግልጽ ነው። ውዝብዝብ አንድ ሰዓትም ከዛም በላይ ማብራራት አይጠበቅም። ለሚታዘዝ ሰው ቀላል። ለጠቢብ ትንሽ ንገረው ይገባዋል። ምኑ ይጠፋዋል። ለሰነፍ ምንም ብትነግረው ምን ያውቃል? ምንም ያስተውል? ምንም እኮ ያስተውል። የሞተ ሰው አስቸጋሪ። ኤፌሶን ሙታንን ለመቀስቀስ ነው የትንሣኤው ጌታ የተነሳው ነው የሚለው። ራዕይ መጽሐፍ ውስጥ ሞተሃል ነው የሚለው። ሞተሃል ማለት ፈንክሽናል አታረግም ወይ እኔ በምፈልገው መልኩ እየሰጠ አይደለም ያንን አገልግሎት። በቀላል ኃጢአት መውደቅ ከዛም ተመልሶ ለእግዚአብሔር ለመኖር ወደማይቻልበት ድቅድቅ ጨለማ ውስጥ ሰዎች እየገቡ ያሉበት ዘመን ነው። ከዚህ ለመውጣት በቁጣው ቀን እግዚአብሔር ይሰውረናል። ስንፈልገው ጽድቁን ስንፈልግ እሱን ስንፈልግ ትሁት ሆነን በሱ ላይ ጥገኛ ስንሆን እግዚአብሔር ይፈልገናል። ሶፎንያስ እግዚአብሔር ይሰውራል። ያህዌ has hidden ይጠብቀናል ከሚገለጠው ከየትኛውም ነገር ምድራዊም ሰማያዊም ከየትኛውም ነገር ይጠብቀናል። ለምን እንደሚጠብቀን ይጠብቀናል። እንደ ስሙ ነው የሚጠብቀን። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችኋል። እግዚአብሔር ይሰውራችኋል። እሱን ስትፈልጉት እግዚአብሔር ይጠብቃችኋል። በሱ ስትታመኑ እግዚአብሔር ይጠብቃችኋል። በእግዚአብሔር ትእዛዝ ውስጥ ስንመላለስ እግዚአብሔር ይጠብቀናል። በዓለም ሁሉ ላይ ፍርዱን ቢያመጣም እግዚአብሔር የሚጠብቁትን ግን እግዚአብሔር የሚደገፉትን ግን እሱ ይጠብቃቸዋል።